Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን በፍጥነት እያደገ ያለው ግን ብዙዎቻችሁ ሰብስክራይብ ሳታደርጉ እያያችሁት ነውና ሰብስክራይብ አድርገው የደወል ምልክቷን እንዲጫኑና ኦል የምትለዋን እንዲጫኑ ንገሯቸው እያሉ በሰፊው እየላኩልን ስለሆነ እንደሱ ማድረግ አትርሱ። ለራሳችሁ ይጠቅማችኋል። ሁሉ ጊዜ ለህዝባችን ይጠቅማሉ ብለን ከሁሉ በላይ ማወቅ ያለባቸው አድማጮች እኛ ህዝባችን ነው የምናመሰግነው። እዛ አዲስ አበባ ያሉት 4 ኪሎ ያሉት በየትልልቅ ከተሞች ኢትዮጵያ ውስጥ ያሉት እነሱ ነው ኢንፎርሜሽኑ የሚልኩልን። አሁን ተደውሎ ነው የተነገረን ይሄንን አዲስ አበባ በጣም አስደንጋጭ ሆነን ለመናገር ይሄንን ዜና የአማራ ተወላጅ የትግራይ ተወላጅና የኤርትራ ተወላጆች ለምታቋቸው ሼር አድርጉላቸው። ደውላችሁም ቢሆን ንገሯቸው። እስከ መጨረሻ ይህንን ቪዲዮ አዳምጡት። እንደምታውቁትኛ ረጅም ቪዲዮዎች አንሰራም፣ አጠራጠር ያሉ ቪዲዮዎች ነው የምንሰራው። ግን ሼር አድርጉት ህይወታቸው እንዲያተርፉ። አንድ ጊዜ ከተያዙ አንድ ጊዜ በቁጥጥር ስር ውስጥ ከገቡ አንድ ጊዜ ይሄ የሚሰራበት ያለው ኮንሰንትሬሽን ካምፕ ውስጥ ከገቡ መውጫው በጣም ጠባብ ነው፣ ይዘጋል። ጥይት ማብረጃ ነው የሚያደርጉ። እርስ በርስ ለማዋጋት ጥይት ማብረጃ ብቻ ይገባቸዋል። ጥይታቸውን ማስጨረሻ እናደርጋለን። እንግዲህ የሰው ልጅ ነው ስንት ጥረህ ገረህ ለፍተህ የምታሳድገው። ይሄ የወለደ ሰው ነው የሚያውቀው። እውነት ለመናገር ልጅህን ምን ያህል ተንከባክባ አሳድገህ ካሁን አደገልኝ ብለህ ብዙ ኢንቨስት አድርገህለት ተለውጦ ከኔ የበለጠ ኑሮ ይኖራል ብለህ ራስህን ጎድተህ የምታሳድገውን አብይ አህመድ ግን ልጆቹ እዚህ አሜሪካን ሀገር ልኮ እያስተማረ ኢትዮጵያ ያሉትንም ኢንተርናሽናል ስኩል የአሜሪካን ኢንተርናሽናል ስኩል እያስተማረ በሪፐብሊካን ጋርድ እያስጠበቀ የድሃ ልጆቹ ግን በተለይ ደግሞ ከደቡብ ኢትዮጵያና ከኦሮሚያ ነበር የሚወስደው። አሁን ደግሞ አስበው ያለው የትግራይና የአማራ የኤርትራ ተወላጆች አዲስ አበባ ያላችሁን የሚመለከት ነው ዛሬ ይዤላችሁ መጥቼ ያለው። ይህንን ሁሉም እንዲሰማው አደራችሁ ሼር አድርጓቸው ህይወታቸው እንዲያተርፉ ማለት ነው። ይህንን እያልኩ እንግዲህ ወደ ዝርዝሩ እንለፍ፣ አብረን እናዳምጠው። ላይክ ካላረጋችሁ እስካሁን ላይክ አድርጉት። አሁን ይህን ነው ከእናንተ አንድ ብቻ ነው የምንጠይቀው። ሌላ ምንም ነገር ይሄን ስጡን ይሄን አድርጉልን ምናምን አንልም። ታውቁታላችሁ። እኛ የምንለው ላይክ አድርጉት፣ ህዝባችን ይስማው። ሪስክ ወስደው ነው አዲስ አበባ ውስጥ ሆነው ደውለው የሚነግሩን ያሉት ሰው ለማትረፍ ነው። ስለዚህ እናንተ ጊዜ የማትፈጅባችሁ እንደዛ ማድረጉ ወደኋላ አትበሉ። እና ይህንን አሁን ምንድን ነው መሰላችሁ አድማጮች፣ በከፍተኛ ፍጥነት ኮንሰንትሬሽን ካምፕ እየተሰራ ነው። ኮንሰንትሬሽን ማጎሪያ መጋዘኖች እየተሰሩ ነው። ሼዶች እየተሰሩ ነው። አዲስ አበባ ዙሪያ የሸገር ከተማ የሚሉት አለ አይደለም። አሁን በብርጭቆ ፋብሪካ ጆሞ አካባቢ አለፍ ብሎ ነው የሚገኘው አሉ። እዛ አካባቢ ሰፊ መሬት ከጎን ቆርቆሮ ከላይም ቆርቆሮ አድርጎ ልክ እንደ መጋዘን ቆርቆሮዎቹን ግን ከፍ ያለ አድርጎ በሰፊውን እየሰራ ነው። መጋዘን አትሉት ምን አትሉ ማጎሪያ ነው ይሄ። ለምን ፐርፐዝ ብሎ እንደሚያስተዋውቀው እንነግራችኋለን። ምን እንዳሰበ ደግሞ እንነግራችኋለን። ስለዚህ እስከ መጨረሻ ጠብቁ። ሁለተኛው ደግሞ ገላን ኮንዶሚኒየም አካባቢ ለኢንቨስተሮች የታጠረ ቦታ ነበር አሉ። እሱ ላይም እንደዛ እየተሰራ ነው። የሚገርማችሁ ከስር ቆፍረው እንዳይወጡ በጥልቀት ተቆፍሮ ኮንክሪት ድንጋይ ተሞልቶ ኮንክሪት ተደርጎበት ነው የሚሰራ ያለው። ቆርቆሮ ኳኳ እያደረገ ነቅሎ ሊወጣ አይችልም ሸልኮ ጠበቃውን። ከስር ግን ቆፍሮ እንዳይወጡ እንኳን እንደዛ እያደረጉ ነው ያሉት። ይህንን ታዲያ ምን ለማድረግ ነው የፈለጉት ብትሉኝ፣ አሁን አዲስ አበባ የሚኖሩት የግድ መታወቂያ የሌለህ አዲስ እንግዳ ሆነህ ብቻ አይደለም። ይሄ ፋይዳ የሚለው መታወቂያ ያለውም ብቻ አንተ የአማራ የትግራይ እና የኤርትራ ተወላጅሁን ኳሊፋይድ ነው ወደዛ ለመወሰድ። ስለዚህ ምንድነው የሚያደርጉት? ከአዲስ አበባ አፍሰው አስገድደው ይወስዱሃል። ፍራሽ፣ ብርድ ልብስ ምናምን ይሰጡሃል። ካሜራዎች ይመጣሉ። ለካሜራዎቹ ምን ብለው ነው የሚያስተዋውቁት መሰላችሁ? እነዚህ የአማራ ክልል ያለውን ጦርነት ጠልተው ወደ እዚህ የመጡ ናቸው። ስለዚህ ለጊዜው ማቆያ እንዲሆን ይህንን ሰርተን አምጥተናቸዋል። በትግርኛ ሲያስተላልፉ ደግሞ እነዚህ የትግራይ ተወላጆች ናቸው። ከትግራይ ያለውን የወያኔ መንግስት ጠልተው ተቃውመው ወደ ጦርነት አንሄድም ሰላም ነው የምንፈልገው ብለው
ወደዚህ መጥተው እና ለጊዜው ደግሞ ማቆያ እንዲሆናቸው ይሄው ብርድ ልብስ ተሰጥቷቸዋል፣ ይሄ ፍራሽ ተሰጥቷቸዋል። ይህንን እዚህ ይኖራሉ። እዚህም ማብሰያ አለ፣ ይሄው ሽንት ቤትም ተሰርቶላቸዋል። ሁሉንም ነገር እየተሰራ ነው። የሚገርማችሁ ለዛ ሁሉ ህዝብ የሚበቃ ሽንት ቤት ሰርተዋል ወይ? አንድ ሽንት ቤት ነው የሚያሳዩ ቪዲዮ ሲቀርጹ። ይሄው እንደዚህ አይነት ሽንት ቤቶች ተሰርተዋል ይልሃል። ግን የተሰራው አንድ ሁለት ሊሆን ይችላል። እንድትሰቃይ ከፍተኛ ችግር ውስጥ እንድትገባ ነው እንጂ ተመችቶ እንድትኖር አይደለም ዛም ይወስድ ያለው። ልክ ካሜራዎቹን ቀርጸው እንደጨረሱ ደግሞ በሙሉ ተቀምተህ የሚሰጥህ ምግብም አንድ ዳቦ ልትሆን ትችላለች በቀን ነው የሚለን ያለው። ይህንን አሁን ደውሎ የነገርን በቀን አንድ ዳቦም ልትሆን ይችላል። ምንም ላይሰጡ ይችላሉ። በቀጥታም የትግራይ ተወላጆች ወደ አፋር ወዳለው ሀራ መሬት ፋራ መሬት የሚባል እያሉ ራሳቸውን የሚጠሩትን አፋር ውስጥ ከፍተኛ ችግር ተፈጥሮበት ስላለ ብልጽግና ለምን የአፋር ተወላጆች በሙሉ የአፋር ተቃዋሚ ድርጅት አሁን ኦሞጉጉ የሚባለውን ውስጥ የሄዱ ስላስቸገሩት ወጣቱ በሙሉ አፍሰው አዋሽ ውስጥ አጎረዋቸዋል አሉ። ሰብስበው ወጣቱን እንግዲህ የሚገርማችሁ የአፋር ተወላጅ በጣም ቁጥሩም ብዙ አይደለም፣ ትንሽ ነው። እንስሶች ተከትለው ነው የሚሄዱት። እንስሶቻቸውን ሲያራቡ ርቀትም ሂደው በአመት 1 ወር 2 ወር ብቻ ሊሆን ይችላል ከቤተሰቦቻቸው የሚቆዩት። ለዛም ብቻ ህዝባቸው ብዙ አይደለም። ግን ከነሱም ይባስ ብሎ አሁን ወጣቶቹን ሰብስቦ እያስቀመጠ ነው። ለምን? ወደ ተቃዋሚ ድርጅት እየሄደ ስላስቸገረው ማለት ነው። ከፍተኛ የሆነ ችግር ተፈጥሮበት ያለው አሁን ከትግራይ ከአማራ ቀጥሎ አፋር ውስጥ ነው። አፋር በጣም ታማኝ የሆነ የብልጽግና ተከታዮች ናቸው። አወል አርባ አለልኝ ብሎ ሲተማመንበት የነበረውን አሁን ሁሉ ነገር ፈርሶባቸዋል። የሚገርማቸው አሁን ፍተሻውም ምናምኑ የሚያደርጉለት ያሉት እነዚህ ከትግራይ ሸፍተው ወደዛ የሄዱት ዘርፈው ሰርቀው ሴቶች ደፍረው በህግ የሚፈለጉ ጦርነቱ ጊዜ ገንዘብ ከመንግስትም ከሌላ ክልልም ያመጡትን ንብረት ሸጠው እንጠየቃለን፣ በህግ እንጠየቃለን፣ እንፈልጋለን ያሉትን ሸሽተው ወደ አፋርና ወደ አዳርቃይ አካባቢ ያለውን ይሄዱዋል። አሁን በአፋር አካባቢ ያሉት በየመንገዱ ከላ ተደርጎ የሚደረገው ፍተሻ ምናምን የሚያደርጉለት ያለው ለአፋር መንግስት እነሱ ናቸው አሉ። እና ይህንን የትግራይ ተወላጆች የሆኑትን እነዚህ ታፍሰው ከአዲስ አበባ የሚወሰዱ ወደ አፋር ሊወሰዱ ይችላሉ። ቀላቀሎም ሊወስዳቸው ይችላል ነው የሚሉን ያሉት። የኤርትራውም ትግራዩም የአማራውም ተወላጅ ወደ አፋር አካባቢ ወስዶ በመከላከያ ሰራዊት በብልጽግናው መከላከያ ሰራዊት እየታጀበ በእነሱ ቁጥጥር ስር ሆኖ ወይ ደግሞ በፌዴራል ፖሊስ እየታጀበ ከዛ በኋላ ፊት ለፊት ነው የሚያደርጓቸው። ፊት ለፊት በቃ ጥይት ማብረጃ ናቸው። ጥይት ማብረጃ ማለት ጥይት ማስጨረሻ። አሁን ፋኖም ቲዲኤፍም ከውጭ የሚያመጣበት ሚንስ ስለሌለው ጥይት ያው ከጠላት ነው የሚታጠቀው። ትጥቁ ሁሉ ከማርኮ ነው የሚታጠቀው። ስለዚህ ጥይታቸው ካስጨረስን ውጊያው ያቆማሉ ብለው ስለሚያስቡ ከዚህ በፊት አድርገውታል ትግራይ ውስጥ። ይህንን ነገር እንዲሆን ልጆቹን ከፊት ለፊት ያደርጓቸዋል። ከአዲስ አበባ ታፍሰው የሚሰበሰቡ ያሉት እነዚህ በሺዎች የሚቆጠሩ ናቸው የምንላቸው ያለ ነው። በሺዎች የሚቆጠሩ ጃስት ቢኮዝ እነሱ ወይ ከአማራ ተወላጅ ናቸው፣ ወይ ከትግራይ ተወላጆች ናቸው፣ ወይ ከኤርትራ ተወላጆች ናቸው። ኳሊፊኬሽኑ ይሄንን ነው። ህይወትህን ለአንድ ጥይት ማብረጃ ለአንዲት ጥይት ማባከኛ ይሆናል ተብሎ የሚደረግ ያለ ሴራዎች አሉ። ስለዚህ ክፉ የሆነ ሰው ነው ኢትዮጵያ ገጥሟት ያለው። ለሰው የማያስብ ሰው ነው ገጥሟት ያለው። ዘረፋው በጣም በከፍተኛ ደረጃ የተሰራበት ነው። ከሁሉ በላይ የሚያሳዝነው ደግሞ ምን እንደሆነ ታውቃላችሁ አድማጮች? ንብረትህን አሁን ለምሳሌ ትንሽ ጦርነት ላይ ከሚሄድ ወይ ምን ከሚሆን ብሎ የሀብታም ልጅም ወደ አዲስ አበባ የላካል። ከዛ በኋላ ንብረት ባንክ ውስጥ እንግዲህ አላቸው። የትም ሁን ያው በኔትወርክ የተያያዘ ስለሆነ ያስሩህና ገንዘብ አምጣ ይሉሃል። እንድንፈታው ልጅህ ገንዘብ ላክ ይሉታል። ገንዘቡ ትራንስፈር ያደርጋል፣ ይለቆታል። ከዛ በኋላ ከ3 ቀን በኋላ ደግሞ እንደገና ይዙታል። በሌሎች እንደዚህ ተይዘዋልና ገንዘብ እንድንለቅልህ ገንዘብ ትራንስፈር አድርጎ ወደ አካውንታችን ይሉታል። ይሄ ህግ አልባ ነው ሆነ ያለው። ማንም ሰው አቁሞ የሚዘርፍ ነው ሆነ ያለው። እንኳን ሌላ ትንሽ ሞባይል እንኳን ደህና ነገር ሆን መስላ ከታየቻቸው ፖሊሶቹ ይዘው ከዛ በኋላ ክፈተው ይልሃል። ትከፍተዋለህ። የሆነች በቃ ወይ ፋኖ የሚመስል ወይ ቲዲኤፍ የሚመስል ወይ ሆነ ባንዲራ ኤርትራ ይሁን ካዩ በቃ ይቀሙሃል። ከዛ በኋላ ለህይወትህ ነው የምትፈራው። ወስዶ ያስሩኛል፣ ወስዶ ያጠፉኛል ብለህ ስለምትጨነቅ ኪስ ውስጥ ያለ ገንዘብም ይሁን ሞባይሉም ይሁን ሁሉም ነገር ዘርፈው አንድ ነገር ብትል ቀጥቀጠው ነው ይዘውም ይሄዳሉ።
ስብርብር ያደርጉሃል። እነዚህ የአዲስ አበባ ፖሊስ የፖሊስ ዩኒፎርም የለበሱ ነው የምነግራቸው ያለውኝ ህግ ለማስከበር የተቀጠሩ። ስለዚህ እንደዚህ አይነት ነገር ነው ያለው። ይሄንን ግን እንዴት ነው ማምለጥ የምንችለው ታዲያ ካላችሁ፣ አንደኛ ነገር እዩኝ አትበሉ። ሁለተኛ ነገር ኳስ እናያለን ብላችሁ ተሰብስባችሁ ቢራ ስትጠጡ አታምሹ። ሶስተኛ ነገር በጊዜ ወደ ቤትህ ግባ። በጊዜ ግቡ። የምትሰሩት ነገር ከሌለ ውጪ ወጥታችሁ አትሰብስባችሁ አትሂዱ። በቤታችሁ ቁጭ በሉ። ጊዜው ይለፍ። እዩኝ የሚባልበት ጊዜ አይደለም። ደብቁኝ የሚባልበት ጊዜ ነው። ይሄ ሰውዬ ትንሽ ነገር ነው የቀረው፣ ትንሽ ቀን ነው የቀረው። ስለዚህ ይህንን ጊዜ ለሚያልፍ ጊዜ አትቀደም ነው። ይህንን ነው የምንላችሁ። ይህንን ግን ሁሉንም ጋር እንዲዳረስ አድማጮቼ ሼር ላይክ አድርጉት። ያው እንደነገርኳችሁ አጭር አድርገን ነው የምናመጣው። ከፍተኛ የሆነ አደጋ ነው ያለው እያልኩኝ እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።